የሞያሌ ገበያ፣ የኬንያ ንግድ፣ የሞያሌ የቦንዳ ልብስ ወደ ኢትዮጵያ ማስገባት። ሰላም ውድ የፒኬቲው ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ከኬንያ ተመልሰናል። የመጀመሪያ ቪዲዮዬን በስቱዲዮ እየሰራሁላችሁ እገኛለሁ ማለት ነው። ከኬንያ ተመልሰናል። ኬንያ ውስጥ የተለያዩ ቦታዎችን አሳያችኋለሁ። የኬንያ ቪዛ እንዴት እንደሚመታ እኔ ጠየቁኝን ብዬ 2 ቪዲዮ ሰርቼላችኋለሁ። ከዛ በፊት ደግሞ በኬንያ ላይ የኬንያ የሻንጣ ስራ ተጀመረ፣ እንዲሁም ደግሞ ከሞያሌ እና ከኬንያ የትኛው ንግድ ይሻላል የሚሉ ጥያቄዎችን ጠይቃችሁኝ እሱን ለማሳየት እዛው ቦታው ድረስ ሄጄ ያሉ 2 ቪዲዮዎች ሰርቼላችኋለሁ። እሱን ገብታችሁ ማየት ትችላላችሁ ማለት ነው። በዛኛው በመጀመሪያ በሰራሁት 2 ቪዲዮ እና ከዛ በኋላ በሰራኋቸው 2 ቪዲዮዎች ላይ ብዙ ጥያቄዎች ጠይቃችሁኛል። እሱን እያንዳንዱ ጥያቄዎች ኮሜንት ላይም በቴሌግራምም የጠየቃችሁኝን ጥያቄዎች ይዤላችሁ ቀርብ ያለው መልስ ልሰጣችሁ፣ እንዲሁም ደግሞ በኬንያ እኔ ምን እንደገጠመኝ፣ በሞያሌ ምን እንደገጠመኝ፣ ምን እቃ ይዤ የመጣው ምን አዋጣኝ፣ እንዲሁም ደግሞ እናንተ ብታመጡት ምን ያዋጣችኋል የሚሉትን ይዤላችሁ ቀርብ ያለው ማለት ነው። በዛውም ደግሞ በጣም ወሳኝ የሆኑ ገጠመኞች አሉ። እነሱንም የምነግራችሁ ይሆናል ማለት ነው። ለእናንተም ትምህርት የሚሆንበት አጋጣሚ ስለሆነ የኬንያ የሻንጣ ስራ መስራት የምፈልጉ እንዲሁም ደግሞ ከሞያሌ ቦንዳ ማምጣት ብንፈልግ የትኛው ያዋጣል የሚሉትን በዝርዝር ይዤላችሁ ቀርብ ያለው ማለት ነው። ውድ የፒኬቲው ተከታታዮቼ ይህን ሙሉ ቪዲዮ የማቀርብላችሁ በነፃ ስለሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። ጥያቄ ካላችሁ ደግሞ በኮሜንት ጠይቁ። ከዛ የተለየ ጥያቄ ደግሞ በውስጥ መስመር ማናገር ከፈለጋችሁ የቴሌግራም ሊንኬ ዲስክሪፕሽኑ ላይ አለ። ቴሌግራም ሊንኬ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። እኔ ቀጥታ ወደ ጉዳያችን ስንገባ ኬንያ እንዴት ነው የሄድከው ለሚለው ጥያቄ በመጀመሪያ ተመላላሽ ነጋዴዎች አሉ። ከነሱ ጋር የተለያዩ ውይይቶችን አድርጌ ይዘንቅ እንሄዳለን ብለውኝ ነበረ እና እኔ ደግሞ ቪዲዮ ሰርቼ ለሌላ ሰው እንደዚህ ስላቸው ያንን አልወደዱትም። እኔ አንተ ብቻህን ከሆነ እኔ በቻይና ስራ ላይ የሆነ ነገር አግዣቸው ስለነበረ በኬንያው ደግሞ አንተ መስራት የምትፈልግ ከሆነ እናሳይሃለን አሉኝ እና እዛ ሄጄ ቪዲዮ ልቀርጽ ነው ስላቸው ትንሽ ደበራቸው። ያው እዛ ሀገር ላይ ለሌላ ሰው ማስታወቂያ ሰርቼ ሌላ ሰው ይዤ ሊሄድ እንደሆነ ሲያውቁ ትንሽ ደብሯቸው ነበረ። ነገር ግን በራሳችን ከጓደኛዬ ጋር እና አንድም ሰው ነበረ፣ ሌላም አንድ ነጋዴ ነበረች በጣም ምቀርባት፣ እሷ ወስዳ ያለውን ነገር አሳይታናለች ማለት ነው። የኬንያ ቪዛ ደግሞ ፕሮሰሱ ብዙም ከባድ አይደለም። ኢቪዛ አለ። ኢቪዛውን ትሞላላችሁ። ኢቪዛውን ከሞላችሁ በኋላ ቢጫ አበባ ክትባት አለ። እሱን ያለውን ነገር ከዚህ በፊት የሰራሁት ቪዲዮ ያለ ስለ ኬንያ ቪዛ ሙሉ የሚያስፈልጋችሁን ነገር እዛኛው ቪዲዮ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። በሁለተኛነት ደረጃ እኔ እንደዛ ሀገር ስገባ ያስቸገረኝ ነገር አለ። እሱም ባንክ ነው። ኢትዮጵያ ውስጥ ሆኖ በኢትዮጵያ መንግስት የሚተዳደር ከተማ ቦታ ነች። ሞያሌ ማለት የኢትዮጵያ ሞያሌ አለ፣ የኬንያ ሞያሌ አለ። በኢትዮጵያ ሞያሌ ውስጥ የኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ፣ አዋሽ ባንክ አለ። እዛ በጣም ያስገረመኝ ነገር ከ2000 ብር በላይ ወጪ ማድረግ አትችሉም። በቀን ውስጥ ከአንድ ባንክ ሄዳችሁ 2000 ብር ነው ወጪ ማድረግ የምችሉት። ያ ደግሞ እኛ ጥሬ ገንዘብ ይዘን አልሄድንም ነበር። እዛ ወጪ ለማድረግ በጣም ተቸግረናል። ወላ ባስ ራሱ ለመመለስ ለመቁረጥ 2500 ብር ነው ወደ ሞያሌ የሚወስዳችሁ መኪና። ከሞያሌም ወደ አዲስ አበባ 2500 ብር ነው ለመቁረጥ። ሞባይል ባንኪንግ እምቢ አለን። ሞባይል ባንኪንግ ደግሞ ለማስከፈት ወደ ባንኩ በምንገባበት ሰዓት ሞባይል ባንኪንጋችን ተቋርጧል። ክፈቱልን ስንላቸው ንግድ ፍቃድ ያስፈልጋችኋል ተባለ። ይሄ የትም ማለት በኢትዮጵያ ውስጥ አሁን መገናኛ ብትሄዱ ወደ ፒያሳ፣ በፊት ላይ ባንክ ቤቶች በቃ ያው የትም ቦታ ላይ ያለ ነው። ሞባይል ባንኪንግ እንክፈትላችሁ፣ ኢቲኤም አውጡ፣ የኔም ቡክ አውጡ፣ በጣም ያስቸግራሉ። እዚህ ያለው እንደዛ ነው። ወደዛ ጠረፍ አካባቢ ላይ ደግሞ ሞባይል ባንኪንግ እንኳን ለማስከፈት ንግድ ፍቃድ ያስፈልጋችኋል ተብለ ተጠይቀናል። በጣም ገርሞኛል። ይሄ ለእናንተም ወደዛ ለምትሄዱ ሰዎች ቅድሚያ ሞባይል ባንኪንጋችሁን አክቲቭ ብታደረጉ፣ ያው ዱባይ ነጋዴዎች ታውቁታላችሁ፣ እዛ ሄዳችሁ ስለምትጠቀሙበት ወደዚህ የምትሄዱ ሞባይል ባንኪንጋችሁን አክቲቭ ብታደረጉ አሪፍ ነው እላችኋለሁ ማለት ነው። ከዛ ደግሞ ጥሬ ገንዘብ እስከ 10,000 ብር ድረስ በእጃችሁ ብትይዙ ግድ ነው። ለምን ወደዛ ለመግባት ብር ለመመንዘር በጣም ቀላል ነው። ሞያሌ ላይ ብር ታገኛላችሁ፣ መመንዘር ትችላላችሁ። ነገር ግን ለመመንዘር ሞባይል ባንኪንግ ግድ ያስፈልጋችኋል። እሱ ከሌለ ግን ከባንክ ወጪ ማድረግ የምችሉት 2000 ብር ብቻ ስለሆነ ጥሬ ገንዘብ ትንሽ ብትይዙ እላለሁ። በአሁኑ ሰዓት የመንገድ ሁኔታው እንዴት ነው የሚል ጥያቄ ደግሞ አለ። የመንገድ ሁኔታው እኛ ደርሰን እስክንመለስ ድረስ ከአዲስ አበባ ሞያሌ፣ ከሞያሌ ናይሮቢ
ምንም አይነት ነገር አልገጠመንም። መንገድ ላይ በጣም ሰላም ነው። ከአዲስ አበባ ሞያሌ እስከደርሱ ድረስ 5-6 ፍተሻዎች አሉ። ያው እዛ ስትፈተሹ ምንም እቃ እንዳልያዛችሁ ምናምን ትፈተሻላችሁ። ከዛ ውጪ ምንም አይነት ችግር አልገጠመንም ማለት ነው። ከዛ በመቀጠል ደግሞ ሞያሌ ላይ በጣም የገረመኝ ነገር ሲበዛ በቃ ሌባ አለ ማለት ካሜራ መቅረጽ፣ ስልክ ዲጂአይ ቪዲዮ ለመቅረጽ ምናምን እንደዚህ የማይታሰብ ነው። እዛ በጣም ብዙ ሰዎች ገና ስልካችሁን ስታወጡ ወይም ደግሞ ዲጂአይ ካሜራውን ስታወጡ የሚያልፈው ሰው ሁላ አዲስ እንደሆናችሁ ስለሚያውቅ ክተተው፣ ስልክን ክተት፣ ካሜራውን ክተት ለምን ስትሏቸው በቃ በጣም ስርቆት ስላለ ትሰረቃላችሁ ምናምን ነገር አሉን። የመጀመሪያ ቀን ምንም አልመሰለንም ነበር። በሁለተኛ ቀን በአይናችን እኔ እንኳን እዛ ሞያሌ ላይ 3 ቀን ቆይቻለሁ። ሲሄድ እንዲሁም ስመለስም 3 ቀን ቆይቼ ነበረ። በ3 ቀን ቆይቼ ከ4-5 ስልክ በላይ በአይኔ ሲሰረቅ አይቻለሁ። ከባጃጅ ውስጥ ሲመነትፉ፣ እንዲሁም ደግሞ በሞተር ነው የሚሄዱት እነሱ። ሰው እንዲህ እያናገረ ሲሄድ ይመነትፋሉ። እሷን ብትጠነቀቁ። ነጋዴዎቹ ያውቁታል። እንዳለ በተን ስልክ ነው ይዘው የሚሄዱት። በተን ስልክ ይዘው ይሄዳሉ። እዛ ለንግድም ሲመለሱ እቃ ስለሚገዙ ታች ስልኩን ይገዛሉ። ነገር ግን እንዲህ እያወሩበት አይጠቀሙም። በተማም ብቻ ነው የሚጠቀሙት ማለት ነው። ስልክ ላይ ጥንቃቄ ማድረግ አለባችሁ። ካሜራ የምትይዙ ከሆነ በጣም በጥንቃቄ ነው መያዝ ያለባችሁ። ትመነቸፋላችሁ። ወላ ሄድፎን ራሱ አድርጋችሁ መንቀሳቀሳችሁን ከላይ መንጥፈዋችሁ ይሄዳሉ ማለት ነው። በጣም ገርሞኛል። እሱን በአይኔ ራሱ ስላየውኝ ብትጠነቀቁ አሪፍ ነው ማለት ነው። ከዛ ውጪ ሞያሌ ትሄዳላችሁ፣ ሞያሌ ታርፋላችሁ። ከዛ በኋላ ኢሚግሬሽን ትገባላችሁ። እሱ ፕሮሰሱን ቀጣይ ቪዲዮ እሰራላችኋለሁ። ከዚህ በፊትም ደግሞ የሰራሁት ቪዲዮ ስላለ ገብታችሁ ተመልከቱ። ኢሚግሬሽን ካስመታችሁ በኋላ ወደ ኬንያ ትገባላችሁ ማለት ነው። እዚህ ድረስ ያለው ፕሮሰስ ይህንን ይመስላል ማለት ነው። በመቀጠል አንተ ምን ይዘህ መጣህ ወደዚህ፣ እንዴት ነው ያዋጣል ወይ ለሚለው እኔ እንደ ነጋዴዎቹ ብዙ ዕቃ ይዤ አልመጣሁም። ነገር ግን የስልክ ዋጋ በጣም የገረመኝ አለ። ቴክኖ ካሞን 40 ፕሮ እዚህ ሀገር 35,000 መጀመሪያ እንደመጣ እስከ 40,000 ድረስ ነበረ። አሁን 35,000 መገናኛ ላይ እየተሸጠ ነው የሚገኘው። እዛ ኬንያ ውስጥ 28,000 ብር አግኝተናል። ሞያሌ ላይ ደግሞ 29,000 እና 30,000 ብር ይሸጣል። እሱም 2 ስልክ እኔም ጓደኛዬም 2 ስልክ ይዘን መጥተናል። እዚህ እንደመጣን ነው የተሸጠልን። 5,000 ብር አግኝተንበታል። 10,000 ብር ማለት ነው ከሁለቱ ስልክ ላይ። እንዲሁም ደግሞ ታብሌት፣ አፕል ታብሌት እኛ እዛ በ8,000 ብር ነው ገዝተን የመጣ ነው። እዚህ 13,000 ምናምን ብር ሸጠነዋል። እሱም ትንሽ እንትን ብሎናል። ከዛ በስተቀር ጫማና ልብሶች አሉ። ጫማና ልብስ እኛ ብዙ አላምጣንም፣ ለራሳችን ብቻ ነው የገዛ ነው። እኛ ቪዲዮ ለእናንተ ለመስራት ስለሆነ እንጂ እኔ ለንግድ ብዬ አይደለም የሄድኩት፣ ግን ለእናንተ ቪዲዮ ለማሳየት እንዲሁም ደግሞ ያለውን ነገር ለማየት ስለሆነ ብዙ እንደ ነጋዴዎቹ ይዤ አልመጣውም። ጫማ ልብስ በጣም ብዙ አለ። ሁለተኛ ነገር ደግሞ ከየት ነው የሚያመጡት ኬንያውያኖቹ? ጫማው ልብሱ ለምንድን ነው የረከሰው? ኢትዮጵያ እና ኬንያ ጎን ለጎን ያው ድንበር ተማቾች ናቸው። እንዴት ነው ኬንያ ይሄን ያለ የቀነሰው የሚል ጥያቄ ተጠይቄያለሁ። ኬንያ ምን አለ? ዱባይ፣ ቻይና የሻንጣ ስራ እያለ ለምንድነው ወደ ኬንያ የምንሄደው? ኬንያ ርካሽ ጫማ ልብስ እንዴት ሊረክስ ይቻለ የሚል ጥያቄ ተጠይቄ ነበረ። ለእሱ ጥያቄ እዛ ገብቼ በጠየኳቸው መሰረት ኬንያ ውስጥ ልብስና ጫማ ለሰው በነፃ የሚታደልበት ታይም አለ። ያም ከእንግሊዝ ሀገር ቅኝ ተገዝቶ ስለነበረ በተለያዩ ድርጅቶች ዩኒሴፎች አሉ፣ ኤንጂኦዎች አሉ። እንግሊዝ ሀገር ላይ ልብስ ጫማ ይሰበሰባል። በተለይ ደግሞ ቦንዳ ልብሶች፣ ቦንዳ ጫማዎች ይሰበሰቡና በነፃ ነው የሚሰጣቸው። በተለይ ጫማ እዛ የረከሰበት ምክንያት እያንዳንዱ ቤተሰብ ይመዘገባል። በቁጥራቸው ልክ ጫማ በነፃ ይሰጣቸዋል፣ ልብስ በነፃ ይሰጣቸዋል። ያ በነፃ የተሰጣቸውን ደግሞ ኬንያውያኖቹ ብር ስለሚፈልጉ ሞያሌ ላሉ ነጋዴዎች ይታወቃል። በዛም በዚህም በኩል ያሉት ይታወቃል። በብዛት ወደ ኢትዮጵያ ወደ ሞያሌ የሚሄድበት ምክንያት ግን ወደ ኡጋንዳም ቅኝ ግዛት ነች። በኡጋንዳም በኩል ይገባል፣ በኬንያም በኩል ይገባል። ስለዚህ ወደ ተለያዩ ሀገራት መላክ ስለማይችሉ ያው ኢትዮጵያውያኖች እነኚህ ጫማዎች፣ ልብሶች፣ ኤሌክትሮኒክስ እቃዎችን በቅናሽ ስለሚያገኙ ነጋዴዎች ከዛ ሄደው ከዛ ወደ እዚህ ይዘውበት የሚመጡበት መንገድ አለ ማለት ነው። ስለዚህ ኬንያውያኖቹ ጫማ ልብስ በነፃ ስለሚያገኙ በነፃ ያገኙትን ደግሞ በጣም በቅናሽ ከዋጋው ወርደው
ለሞያሌ ነጋዴዎች ይሸጣሉ። ሞያሌ ነጋዴዎች ደግሞ ለኢትዮጵያውያኖች ይሸጣሉ። ከዛ ይዘውበት የሚመጡበት መንገድ አለ ማለት ነው። ከዛ በመቀጠል ደግሞ ኤሌክትሮኒክስ እቃዎች እዛ ሀገር ላይ ይቀንሳሉ። እሱም እንደነገርኳችሁ ነው ከእንግሊዝ ሀገር በቅናሽ ስለሚመጣላቸው በቅናሽ የሚሸጡበት ሁኔታ አለ ማለት ነው። ከዛ በስተቀር የሚያዋጣ ነጋዴዎች ምንድን ነው የሚሰሩት? የዱባይ ነጋዴዎች፣ የቻይና ነጋዴዎች እዛ ሄደው ምንድን ነው የሚያመጡት የሚል ጥያቄ ተጠይቄ ነበረ። የሚያዋጣ እንደኔ እንዳየሁት ከሆነ የስልክ ነጋዴዎች በብዛት አሉ እዛ። የስልክ ከቨር፣ የስልክ ግላስ በጣም በርካሽ ያመጣሉ። ቻርጀሮች ያመጣሉ። ከዛ በመቀጠል ደግሞ መነጽሮች ያዋጣል። መነጽር ማለት ይሄ የማንበቢያ መነጽር በሕክምና የሚታዘዙ እሱ ሳይቆረጥ እዛ ሀገር ላይ አለ። ቁጥር አላቸው። በቁጥራቸው መሰረት እሱን ይዛችሁ ብትመጡ ያዋጣችኋል ማለት ነው። ስልክና ካሜራ ይሄ ኖርማል ነው፣ ግዴታ ነው። እዛ ሀገር የሻንጣ ስራ በወጣችሁ ቁጥር ስልክና ካሜራ ሳትይዙ አትመለሱ። የትኛውም ሀገር ስትሄዱ ስልክም ካሜራም ይዛችሁ ትመጣላችሁ። ስልክና ካሜራውን በራሳችሁ ብር ገዝታችሁ ነው የምትመጡት። እንደ ዱባይ የሰው ዕቃ አይደለም ይዛችሁ የምትመጡት። እንደ ዱባይ የሰው ዕቃ ይዛ መምጣት የምትችሉት ጫማና ልብስ ብቻ ነው እንጂ ስልክ ካሜራ ምናምን ብዙ የሚልክ ሰው የለም። በራሳችሁ ግን ገዝታችሁ ብትመጡ እኛ ከሁለት ስልክ 10 ሺህ ብር አትርፈናል። ከአንድ ታብሌት ወደ 4 ሺህ ምናምን 14 ሺህ ብር የትራንስፖርቴን ሙሉ የሸፈንኩት በሁለት ስልክና በአንድ ታብሌት ነው ማለት ነው። ከዛ በስተቀር ሌላ እቃ ይዛችሁ ብትመጡ ያኛው እቃ ያዋጣችኋል ማለት ነው። ከዛ በመቀጠል ደግሞ የሚያዋጣና በጣም ብዙ የሚሰራ ስራ ምንድን ነው ሲባል ቦንዳ ነው። የቦንዳ ጫማዎች እና ቦንዳ ልብሶች። ቦንዳ ጫማ ማለት የተደረጉ ጫማዎች እንግሊዝ ሀገር ተደርገው ይመጣሉ። በፓኬጅ ነው። በሻንጣ እና በማዳበሪያ ተጠቅጥቆ ነው የሚመጣው። በማዳበሪያው ሙሉ እንዳለ ሳይፈታ ከገዛችሁት በጣም በቅናሽ ታገኙታላችሁ። ተፈቶ ደግሞ ተመርጦ ሲሆን ትንሽ ዋጋው ይጨምራል። አንድ ጫማ ከ400 ከ300 ብር ጀምሮ አግኝተናል። ያው ይዘን አልመጣንም፣ ነጋዴዎች ሲገዙ ግን አይተናል። አንድ ጫማ ከ400 ከ300 ብር ጀምሮ ይገኛል ማለት ነው። ሲታጠብ 100 ብር ይጨምራል። ያልታጠበና የታጠበ አለ። ያልታጠበው 100 ብር ይቀንሳል ማለት ነው። እሱን በብዛት ነጋዴዎች ብትሄዱ ይዛችሁ ብትመጡ የሚያዋጣችሁ ይሆናል ማለት ነው። ልብስም እንደዛው እንደታሸገ ከሆነ በቅናሽ ታገኛላችሁ። ተፈቶ ደግሞ በምርጫ ከሆነ ዋጋው እየጨመረ ይሄዳል ማለት ነው። ከዛ አምጥተው እዚህ ሀገር ላይ ጨረታ የሚባል ቦታ አለ። አዲስ አበባም አለ፣ አዳማም አለ። የምታውቁ ከሆነ ጨረታ ቦታ ላይ እንኳን የሚወጣው ከዛ የመጡ ብዙዎቹ እቃዎች ከዛ እንደሚመጡ አዳማ ላይ ከድሬዳዋም ይመጣል። ነገር ግን ከዚህም የምታመጣ ልጅ አሁን እዛ ጨረታ ላይ ሰው ቀጥራ እንደምታሸጥ ነገራኛለች። በተለያዩ ቦታዎች ላይ ቁጭ ብለው መሬት ላይ ጫማዎችን ምናምን ይሸጣሉ። ሰዎች እየቀጠረች ነው። እሷ ታመጣለች፣ ወንዶችን ትቀጥርና ደግሞ እንደዚህ ታሸጥና በኮሚሽን ሂሳባቸው የሚከፋፈሉ ይሆናሉ ማለት ነው። እና ያሉት ነገሮች እነኚህ ናቸው። የሚያዋጡት ነገሮች እንደኔ ካየሁት ስልክ፣ ቻርጀሮች፣ የመነጽር እቃዎች፣ ካሜራ፣ ስልኮች እንዲሁም ጫማና ልብሶች ያዋጣሉ ከኬንያ። በመቀጠል ደግሞ ከኢትዮጵያ ወደዛ ስትሄዱ በጣም ከተስማማችሁ ከተዋወቃችሁ በኋላ ከኢትዮጵያም ስትሄዱ እንደ ዱባይ እንደምትሄዱት የተለያዩ ነገሮችን በርበሬ፣ ሽሮ ምናምን ይዛችሁ ትሄዳላችሁ። እዛ ሀገር ኬንያ ውስጥ የሚቀመጡ ሰዎች ስላሉ ለነሱ ይዛችሁላችሁ ሄዳችሁ እሱም በብር ነው ትሸጡታላችሁ። ዋጋው ከፍ ተደርጎ ይሸጣል ማለት ነው። ይህንን ያልኩት ሞያሌ ሳይሆን ኬንያ የምትገቡ ከሆነ ነው። ነገር ግን አብዛኞቹ የጫማና የልብስ ነጋዴዎች ከኬንያ አይደለም ያመጡት። እዛው የኬንያ ሞያሌ ላይ ጋምቦ የምትባል ሞያሌ ድረስ በመኪና ትሄዱና ሞያሌ አድራችሁ በማግስቱ በሞተር ወደ ኬንያ ይዘዋችሁ ይገባሉ ማለት ነው። ለሱ ቪዛ አያስፈልጋችሁም። ነገር ግን ቪዛውን ካስመታችሁ በኋላ ብትንቀሳቀሱ ጥሩ ነው። ለምን ፖሊስ ድንገት እዛ ኬንያው ላይ ከያዛችሁ ወደ ሌላ ሀገር በህገወጥ ልትሻገሩ ነው ብለው ስለሚያስቸግሩ መጀመሪያ ጠዋት ላይ ፓስፖርታችሁ ላይ ብታስመቱ እመክራለሁ። አንዴ ግን ካስመታችሁ በኋላ ያው እንደ ነጋዴ ስትመላለሱ ምንም ችግር ስለሌለው አንዴ ቪዛውን ካስመታችሁ ለ3 ወር ያህል መመላለስ ስለሚችሉ ችግር የለውም። ነጋዴዎቹ ብዙም አይደሉም። ግን አዲስ ፊት አዲስ ሰው ሲሆን ፖሊሶቹ ራሱ ተጠራጥረው ሊጠይቁ ስለሚችሉ ትንሽ ያስቸግራል። ነገር ግን ሳታስመቱም በሞተር መግባት ትችላላችሁ። በአንድ ሰው 100 ብር ነው የምትከፍሉት። ከሞያሌ ጋምቦ የምትባል ገበያ አለች። እዛ ድረስ 100 ብር ነው የምትከፍሉት።
ሁለት ሆናችሁ ከሄዳችሁ በአንድ ሞተር 200 ብር ትከፍላላችሁ። እዛ ሄደው ከዛ ነው ጫማና ልብስ ወደ ኢትዮጵያ ይዘው የሚገቡት ማለት ነው። የተለያዩ ቦንዳዎችም የሚገዙት ከዛ ነው ማለት ነው። ከዛ በመቀጠል ኤሌክትሮኒክስ እቃ እዛ አለ፣ ነገር ግን ይወደዳል። ናይሮቢ የምትገቡ ከሆነ ደግሞ የ13 ሰዓት መንገድ ከዛ በኋላ ከሞያሌ ያስኬዳችኋል። እዛ የምትገቡ ከሆነ ኤሌክትሮኒክስ እቃ እዛ ይቀንሳል። እዛ ድረስ ግን መልፋት ማፈልጉ ከሆነ እሱንም ጋምቦ ማግኘት ትችላላችሁ። የጋምቦ ቦታውን የገበያ ቦታውን የኬንያ ላይ ያለችውን እዚህ ቪዲዮ ላይ አስገባላችኋለሁ። እኔ በሄድኩበት ሰዓት ላይ የእስልምና እምነት በዓል ቀን ስለነበረ ብዙዎቹ ዝግ ናቸው። እዛ አካባቢዎች በጣም ትንሽ ቦታ ነው እንጂ ክፍት ያገኘ ነው ዝግ ነበረ እኔ እዛ በሄድኩበት ቀን። ስለዚህ የቀረስኩትን ቪዲዮ እዚች ላይ አስገባላችኋለሁ ማለት ነው። ከዛ በመቀጠል ደግሞ እቃዎቹን እንዴት ነው ወደዚህ የምናስገባው የሚል ጥያቄ ተጠይቄያለሁ። እቃው የሚገባው በመኪና ከሄዳችሁ በባስ ከሄዳችሁ በባስ ነው። አሁን ሰላም ባሶች፣ አባይ ባሶች፣ የተለያዩ አፍሪካ ባሶች ይሄዳሉ። ነገር ግን እኔ አጀስት ማድረጋችሁ በሰላም ባስ ብትሄዱ ነው። እኛም ሄደን ስንመለስ ብዙ ያየነው ነገር ስላለ ያው እሱን ንግዱን ስትጀምሩት የምታውቁት ይሆናል ማለት ነው። በሰላም ባስ ብትሄዱ ጥሩ ነው። እቃው የሚመጣው በሰላም ባስ ነው። እቃው ይታያል፣ ከዛ ሂሳብ ይወጣለታል ማለት ነው። ይሄን ያህል እቃ፣ ይሄን ያህል እቃ፣ ይሄን ያህል ሹፌሮቹና ረዳቶቹ ስለሚያውቁ ሂሳብ ይወጣላችኋል። ከዛ አዲስ አበባ ድረስ ይዛችሁ መምጣት ትችላላችሁ ማለት ነው። ከኬንያ እስከሆነ ከናይሮቢ ካላችሁ አብዛኞቹ ነጋዴዎች ካርጎ የሚልኩም ነጋዴዎች አሉ። በብዛት ሂውማን ሄር አለ፣ ሂውማን ሄር የሚልኩ አሉ። ከሂውማን ሄር ውጭ የሆነውን ደግሞ በአይሮፕላን ይዘው የሚመለሱ አሉ። በመኪና ይሄዱና እቃቸውን ገዛዝተው በአይሮፕላን የሚመለሱ አሉ፣ ከናይሮቢ ከሆነ ማለት ነው። ግን ያው እንደዛ ከምታደርጉ በመኪና ብትመለሱ ሂሳቡን እኛ ስንሰራው በመኪና ስትመለሱ ከ60 እስከ 80 ሺህ ብር ትርፍ ልዩነት ስላለው በመኪና ብትመለሱ ያዋጣችኋል ማለት ነው። እንግዲህ ሌላ ጥያቄ ካላችሁ በኬንያ ላይ ካሁን በኋላ ቪዲዮ የምሰራ አይመስለኝም። አንድ ቪዲዮ አስቤያለሁኝ። ጥያቄ ካላችሁ እዚህ ላይ መጠየቅ ትችላላችሁ። የተለየ ጥያቄ ካላችሁ ደግሞ በኮሜንት ላይ እንዲሁም ደግሞ ቴሌግራም ላይ ገብታችሁ መጠየቅ ትችላላችሁ። በኬንያው ላይ ግር ያላችሁ ነገር ካለ በግል ማናገር የምትፈልጉ ቴሌግራሙ ላይ መልስ ማልመልስላችሁ ከሆነ 3 ቀን 4 ቀን ቆይቼ መመለስ አይቀርም። በጣም ብዙ ቴክስቶች ስለሚገቡልኝ ነው። ከዛ ውጪ በፒኬቲዩብ ቀጣይ ደግሞ የድሬዳዋ ንግድን የምሰራላችሁ ይሆናል። እዛው ቦታ ድረስ ሄጄ ከድሬዳዋ እንዴት ነው እቃ የሚመጣው፣ ሽቶዎች ወደ አዲስ አበባ እንዴት ነው የሚያልፉት የሚሉ በጣም ብዙ ጥያቄዎችን ተጠይቄያለሁ። እሱንም የምሰራላችሁ ይሆናል። የራሱ የሆነ መንገድ አለው። ከዛ በመቀጠል ደግሞ ቻይና አሁን ካንቶን ፌር ፕሮግራም አለ። ካንቶን ፌር ላይ አብራችሁን መሄድ የምትፈልጉ ሰዎች ካላችሁ ሰብሰብ ብለን ከ10 በላይ ከሆናችሁ የምንሄድ ይሆናል ማለት ነው። እናንተም ካላችሁ ኮሜንት ላይ እኔ እሄዳለሁኝ ወደ ቻይና ስራልን ብላችሁ ጠይቁኝ። የምትሄዱ ከሆነ 10 ሰው ከሞላችሁ በፓኬጅ አድርጌ ቻይና አብረን የምንሄድበት ቪዛ፣ ሆቴል፣ እዛ የንግድ ቦታው ምናምን እራሱ ጠቅላላ ፓኬጅ ስላለው እሱም በቴሌግራም ምልክላችሁ ይሆናል ማለት ነው። ከአሁን በኋላ በፒኬቲዩ እንደዚህ የንግድ ቦታዎችን ብቻ ሳይሆን የተለያዩ የትራቭል ቦታዎችን፣ የሃይማኖት ቦታዎችን እማሳያችሁ ይሆናል። የሃይማኖት ቦታዎችን እንዲሁም ደግሞ ኢትዮጵያን ሙሉ በሙሉ ከጫፍ እስከ ጫፍ ድረስ ያሉትን ከተሞች፣ ክልሎች እየዞርን እማሳያችሁ ይሆናል። የንግድ ቦታዎች ማሳያችሁ ይሆናል ማለት ነው። ፒኬቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። አሁን ከመስከረም ጀምሮ መስቀልን ከጉራጌ፣ እሬቻን ከቢሾፍቱ ብዙ ቦታዎችን ዞር ብዬ የማሳያችሁ ይሆናል ማለት ነው። ፒኬቲዩብ ይመቻችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። በቀጣይ እስከምንገናኝ ድረስ ይመቻችሁ።